ናፍቃን ካጋጠሟችሁ ገና አልበሰልክ አይደል? ናንድ ኦርቶዶክሱን ተተልታላችሁ እንዴት ሆኖ ሲል መተህ ይበሉ። አዎ ምን ይላሉ ሊቃውንት? ምን ይላሉ? ፊልጶስ ማስረዳት ቢያቅተው ምን አላለ? እስኪ መተህ ይበሉ። ማርያም ታማልዳለች ብላችሁ ትናገራላችሁ አይደል? እንዴት ሆኖ መልሱ እናንተ ንገሩኝ እንጂ። አዎ ቅዱስ ሚካኤል ያማልዳል እንዴት ሆኖ ሲላችሁ መልሳችሁ ምንድነው? መተህ ና እስቲ እዚህ ቅዱስ ሚካኤል ድርሳኑን ድገምና አለማማለዱ ነው። አንተ ሞኝ ብትሉት ይመጣል። አሁን ተክለ ሃይማኖት ያማልዳሉ፣ ጊዮርጊስ ያማልዳል። አዎ እንዴት ሆኖ ሁላችሁ አንድ ጊዜ በሉ መተህ እመቤቴን እኔ ራሴ ያሳያችሁ የለ ማለት እኔ አሁን ተክለ ሃይማኖት ያደረጉልኝ ብነግራችሁ፣ ቅዱስ ጊዮርጊስ ያደረገልኝ ብነግራችሁ፣ እግዚአብሔር በፊቴ ቆሞ በሚፈርድብኝ በእግዚአብሔር ፊት ነው የምናገረው። ቅዱስ መርቆሬዎስ ያደረገልኝን፣ ቅዱስ ቂርቆስ ያደረገልኝን፣ አቡነ ገብረ መንፈስ ቅዱስ ያደረጉልኝ በትክክል ነው። ቅድስት አርሴማ ያደረገችልኝን መታችሁ እዩ። እናንተ ሞክሩት። መታይ ክርስትና የተፈተነ ነው በእውነት ማለት ነው። የተፈተነ የታወቀ የተረዳ እውነቴን ነው የምነግራችሁ። ከቃሉ ጋር ናችሁ። አሁን አንድ ሰው ነው የነገረኝ። ሌባ ከግቢው ገብቶ ጧት ከግቢው ውስጥ ቆሞ ተገኘ። ምን ሆነ ነው ያልወጣ ሲባል ሰውየው ለካ ከቤተ ክርስቲያኑ ግቢ አንድ የቅዱሳን ስዕል ሰቅሏል። እኒህ ሰውዬ አልሰደኝ ብለው ነው ያለ ሌባው ማለት ነው። አላንቀሳቀሰኝ ብለው አሁን ድረስ ይደረጋል። ሁላችን ተፈውሰናል በቅዱሳን ጸበል። እኔ ራሴ እግሬን እጄን እያመመኝ ያየሁትን ነው። እኔ ታዲያ ምን ፈልጌ ነው እዚህ ውስጥ ተክለ ሃይማኖት ገብረ መንፈስ ቅዱስ ሚካኤል ምልን ምን ብዬ ነው እንዴው? ሌላው ቢቀር እንጀራ ቸግሮኝ ነው እንዴ? ምን ብለን ነው ታዲያ እኛ ምን እዚህ ውስጥ እኔ ዓመት እስከ ዓመት ድንግል ማርያም እያልኩ የምሰብከው ምን ቸግሮን ነው? እኛ እንጀራ ቸግሮን ነው? እናንተ የምትበሉትን እንጀራ እኛ ጽፈን ደጉሰን ተናግረን አውርተን መብላት አቅቶን፣ እናንተ እንኳን አውርታችሁ እየበላችሁ አይደል? ምን ሆነን ነው እዚህ ውስጥ ታዲያ የምንኖረው? እዚች ቤተክርስቲያን ውስጥ የምንኖርበት ምክንያት በእርግጥ እኔ እንደ መረጃ የቤተክርስቲያንን ዕውቀት ስለሸመደድን ሳይሆን እግዚአብሔር ስላደረገልን። መተህ በሉ ንገሩኝ። ስለዚህ በዚህ በየቲክቶኩ በየፌስቡኩ አትዳረቁ ከነሱ ጋር። ኦርቶዶክሲ ቴዎሎጂ የሚባለው ፕራክቲካል ቴዎሎጂ ነው። የኦርቶዶክስ አስተምህሮ የህይወት ትምህርት ነው። ኑረው የሚያገኙት ነው። እዚህ አንድ ጥቅስ እየሸመደድክ አትሩጥ። ጌታዬዋ እግዚአብሔር የሚገኘው በመኖር ነው። አንዲት ጥቅስ ማርያም ታማልዳለች። ሞኝ እንኳን ማርያም እኔ ያማልዳለሁ። ምን ማለት ነው? አንድ ክርስቲያን ያማልዳል። ታውቃላችሁ? አንድ ክርስቲያን ለባልንጀራው ቢጸልይ ያማልዳል አያማልድም? አንድ ምዕመን ማለት ወንድም ሆነ ሴትም ሆነ እኔ ብቻ አይደለም እኮ አንድ ክርስቲያን ለባልንጀራው እግዚአብሔርን ቢለምን ከእግዚአብሔር ያማልደዋል። የቅዱሳን ፍጹም ነው፣ ነውር የለበትም። የኛ ግን ኃጢአት የተቀላቀለበት ነው። ለባልንጀራችን ብንጸልይ ከነ ነውራችን፣ ከነ ድክመታችን፣ ከነ ክፋታችን፣ ከነ ርኩሰታችን ነው እኛ ብንጸልይ። ድንግል ማርያም ግን ንጹሕ አእምሮዋን ይዛ ነው የምትጸልየው። ማንም ሰው ለባልንጀራው የሚጸልይ ባልንጀራውን ከስህተት የሚመልስ ቢኖር እሱ የእግዚአብሔርን ድነት ገንዘብ ያደርጋል ተብሎ አንደኛ ያዕቆብ መልእክት ምዕራፍ 5 ላይ ተጽፎልናል። ለባልንጀራችን ሁላችንም መጸለይ እንችላለን። አይገርማችሁም? መተህ ይበሉ። ልክ ምን አላችሁ? መተህ በቃ እኔ ወንድሜ አርሴማ ምን አድርጋልህ ነው ቢለ መተህ። እኔም አንዳንድ ሰው ሰምታችሁ አታውቁም? የተሰማኝን ደስታ ልነግርህ አልችልም የሚል ሰው ሰምታችሁ ታውቃላችሁ? እንደዚያ ነው። እኔ ልነግርህ አልችልም። መተህ ዝም ብለህ ተማር። መተህ በተግባር ተመልከት እግዚአብሔርን። ኤልሳ የድሃይቱን ቤት ሲሞላላት፣ ልጇን ሲያስነሳላት፣ ኤልያስ የሞተ ሲያስነሳ፣ ባዶ ማዲጋ ሲሞላ መተህ ይልቅ ተመልከት። መተህ ጳውሎስ እንኳን በአካሉ በጨርቁ ጫፍ ሙት ሲያነሳ ና መተህ። እንኳን በጨርቅ ጴጥሮስ በጥላው በረጅሙ ጥላ ሙት ሲያነሳ መተህ ና መተህ ያለው። ስለዚህ ደካማ ክርስቲያን ጭቅጭቅ አይገጥምም። ክርክር የሚፈልግ ሰው
ሰይጣናዊ ነው። እናንተ እዚያ ውስጥ አትግቡ። ለመምህርነትም አልተሾማችሁም። ሀብተ መንፈስ ቅዱስ የመከራከር ጸጋ ያልተሰጠው ሰውም አይከራከርም። እንደ መከራከር የሚችለው እንደ እስጢፋኖስ የመንፈስ ቅዱስ ሀብት ያደረበት ሰው፣ የተማረ ሰው፣ ምስጢር ያደላደለ ሰው ነው። ገባችሁ? አሁን አንድ ሰው ስለ ኢንጂነሪንግ ሳይመረቅ የዚህ ቤት ዲዛይን ቢለኝ እኔ አርፈ ቁጭ በል ነው የምለው። ምን የሚሉ ቀልድ ነው? ሳይክል ነድቶ የማያውቅ ሰውዬ የመንጃ ፈቃድ ልስጥ ቢለኝ እኔ ይሻልልም ትላላችሁ? ያልተማረውን ወዴት ብሎ ነው የማየው? አዲስ አበባ ግቢ ውስጥ ዝም ብሎ ወይም ትልቅ ከተማ ውስጥ እየበላ ያደገ ልጅ ጤፍና አዘራር ሊያስተምር ብለኝ በልዝም ሻይ ፈልገ ነው ዳቦ ቁርስ ልስጥ ነው የምለው። ሰው ያላወቀውን አያስተምርም። ባላውቃችሁ ጉዳይ አትጨቃጭቁ። እንዲህ ነው አትበለው። ማርያም እንዲህ ናት፣ ሚካኤል እንዲህ ነው ብላችሁ አንድ የበሉ ሁላችሁ መጥተህ ምን በል እይነ ስለ ክርስቶስም ቢሆን ሰዎች ቢናገሯችሁ እንዲህ ነው ብላችሁ ክርስቶስን መጥተህ እየው። ይቺ ቤተ ክርስቲያን ቅድስት ክብርት አሐቲ እንደሆነች ጸልየባት፣ ኪዳን አስደርሰባት፣ አስቀድሰባት፣ ቆርበህባት መጥተህ እይ በሉ። ወሰደው። ሲወስደው ምን አደረገ መሰላችሁ? ከቃሉ ጋር ናችሁ? ማሳየት ከመናገር ምን ይበልጣል? እስኪ ንገሩኝ። አቤት ማሳየት። እናንተ አሁን እዚህ የተሰበሰባችሁት ሁሉ ልጆቻችሁ ጥሩ ልጆች ሆነው እንዲያድጉ ትፈልጋላችሁ? አቤት አዎ። ግን ልጆቹ የሚፈልጉት ምን እንደሆነ ታውቃላችሁ? ማየት። እስኪ ማየት በሉ። ከምታቆርቧቸው በላይ ምንድነው የሚፈልጉት እነሱ? ምን እነሱን ብቻ ከማቁረብ ይልቅ ምንድነው ማየት የሚፈልጉት? ስትቆርቡ ማየት ነው። ቆይተው ከፍ ሲሉ አባባ እማማ ግን ልጆች ብቻ የምንቆርብ ለምንድን ነው ይላሉ። ከፍ ሲሉ ማለት ነው። ከመናገር ማሳየት ነው የሚበልጠው። ልጆች እንደዚህ ነው። ስገድ ከምትለው ሰግደህ አሳየው ልጁን። ከዛ ይሰግዳል አብሮ ማለት ነው። አላያችኋቸው? ልጆች የሚያደርጉትን ነው የሚያውቁ። እንደውም አንድ መጽሐፍ እየተመለከትኩ ነበረ። በተለይ ልጆች ከ2 ዓመታቸው ጀምሮ እስከ 7 ዓመት ድረስ የዘመናቸውን ሐሳብ ሁሉ የሚጥሉበት ጊዜ ነው። አሁን የ2 ዓመት ልጅ ዝም ብሎ ቀዥቃዣ ስለሆነ የማይሰማ ነው የሚመስላችሁ። ሁሉን ነገር ነው የሚሰሙት። ሁሉን ነገር እዚያ ላይ ካበላሻችኋቸው እዚያ በኋላ እንደተበላሹ ነው የሚቀሩት። ልፋት ይጠይቃሉ። 2 ዓመት ጀምሮ ጥንቃቄ የምታደርጓቸው ነገር የማይሰሙ ይመስሏችኋል፣ ይሰማሉ። የማያዩ ይመስሏችኋል፣ ያያሉ። እየቃዡ ሁሉ ነው የሚያዩት ልጆቹ። የዚያ ጊዜ ማሳየት ወስዶ ክርስቶስን አሳየው። ከዚያ በኋላ ናትናኤልን ጌታ ሲያየው ምን አለ መሰላችሁ? ነዋ ዘበአማን እስራኤላዊ ዘአልቦ ጽልሁት ውስተ ልቡ፣ በልቡናው ክዳት ሽንገላ የሌለበት እውነተኛው እስራኤላዊ ገናሁን መጣ አለ ጌታ። እውነተኛው እስራኤላዊ ገናሁን መጣ። እሱ ክርስቶስን ለማየት ከመምጣቱ በፊት ክርስቶስ ግን እሱን እያየው ነበር። ከዚያ በኋላ ናትናኤል እውነተኛ እስራኤላዊ በልቡናው ሽንገላ የሌለበት፣ ሽንገላ የሌለባቸው ሰዎች እግዚአብሔር ነው ያሉ። ሽንገላ ማለት በአፍ ሌላ በልብ ሌላ ነው። እሱ ክፉ ኃጢአት ነው። የእግዚአብሔር ቤተሰቦች ሰውን ስትወዱት ከልባችሁ ወይ ውቀሱት፣ ወይ ተከራክራችሁ ታረቁት፣ አስረዱት። በአፍና በልብ ግን አትለያዩ። እኛ ቤትም ሳይመጣ አይቀርም ወደኛ ወደ ቄሶቹ ማለት ነው። ጤና ይስጥልን መምህሬ እንደምን አሉ። በውስጡ ግን መድኃኔዓለም ቢደፋ ሊለው ይችላል። እንደዚህ ያለ ይሄ በጣም አውሬ የሆነ ኃጢአት ነው። ይሄ ከባድ ነው። የእግዚአብሔር ቤተሰቦች እንቅልፋም ልትሆኑ ትችላላችሁ፣ ሆዳምም ልትሞሉ ትችላላችሁ፣ ለፍላሜም ሆናችሁ ሊሆን ይችላል። እግዚአብሔር ያስተካክለን ሁላችንንም። ተንኮለኛ ግን አትሁኑ። እንደ በሞቴ ተንኮለኛ ሰው አይድንም። አደራችሁን ተንኮለኛ አትሁኑ። ተንኮል ማለት የሰውን ሰው ወደ አንተ ሊያቅፍ ሲመጣ
አንተ መንገድ ላይ ገብቶ የሚሞትበትን ጉድጓድ ቆፍረ አፈር አልብሰ መጠበቅ ነው። እንደዚህ ያለ አትኑ። በላይም በውጭም አንድ ሁኑ። ዛሬ በአዲስ ኪዳን ሸፍኖልን ነው እንጂ ባልና ሚስት መኝታቸው ላይ ከተማሙ አልጋው ላይ ለምጽ ወጥቶ ይገኝ ነበር። በውስጥ ከተማሙ ማለት ነው። ስለዚህ የእግዚአብሔር ሰዎች ሽንገላ አትያዙ። እግዚአብሔር የሚፈልገው ምንድነው? ንጹህ ልብ ነው የሚፈልገው። ሌላ ምንም አይፈልግም። ጥላ አይቸግረው፣ ሳንቲም አይቸግረው፣ ጧፍ አይቸግረው፣ ብር አይቸግረው፣ እግዚአብሔር ሰው አይቸግረው፣ ቤት አልቸገረው። እግዚአብሔር የሚፈልገው ተንኮል የሌለው ልብ። ከተንኮል ያድነን መድኃኒዓለም። እውነተኛው እስራኤላዊ ገና መጣለው። ከዛ ናትናኤል ይኸው መሰከረ፣ የት ታውቀኛለህ? እውነተኛው እስራኤላዊ ብሎ ክርስቶስ ሲያመሰግነው የት ታውቀኛለህ? ምስጋናን ዝም ብሎ መቀበል አይገባም። አንዳንድ ሰው ሲያመሰግናችሁ አንተ እኮ ጥሩ ነህ ሲላችሁ አትሽሞርሞሩ፣ አትበሉ። ምን የነው ጥሩ? ወዴት ታውቀኛለህ አንተ ሲጀመር ማለት ይገባል። በምስጋና ቁልፍ የልባችሁን ቤት ከፍተው ሐሳብ ሰርቀው የሚወጡ ሰዎች አሉ። አመስግነው ማለት ነው። ሰማችሁ? ምስጋና ይጎዳል። ሁላችሁም ምስጋና አትውደዱ፣ ወንዶችም ሴቶችም። ምስጋና መውደድ በጣም አስቸጋሪ ነገር። ምስጋና ዝም ብላችሁ ቁጭ ብላችሁት። አብዛኛው ሌባ አመስግኖ ነው የመጣው። እያመሰገነ ሰው ከመሬት ተነስቶ ካመሰገነ ነገር አስቧል ማለት ነው። ከመሬት ተነስቶ እንዲሁ ሳታውቁት ምናችሁንም ሳያውቅ ዝም ብሎ አንድ ሰው እንዲህ ነው እንዲያ ነው ካለ ፍልጢ ማለት ይገባል። ለይ ማለት ነው። አዳምን ሂዶ የሰማይና የምድር ንጉሥ አዳም ደህና ነህ አለው እባብ። ወንድሜ ለይ፣ የሰማይ ንጉሥ ማን ነው አለው? እግዚአብሔር ነው አለው። ምስጋናን ማመስገን ጥሩ ነው። በነገራችሁ ላይ መመስገን ግን አትፈልጉ። ሰውን አመስግኑት፣ ጉልበት ያገኛል የሰው ልጅ። ሰው አርጎ ምስጋና ጉልበት የሚሆነው ይገርማችኋል እኮ። አሁን የታመመውን ሰውዬ ታሞ እንደተኛ ጎበዝ ነህ አንተ፣ እኔ እኮ ገና ጉንፋን ሲይዘኝ ነው እንደው ለአንደኛው ጠቅልል ብዬ የምተኛ፣ አንተ እኮ እንዴት አድርገህ ቻልከው ስትሉት አዎ ይላል። ደስ ይለዋል፣ ይነቃል፣ ጉልበት ያገኛል። ሰውን እያመሰገኑ ማበርታት ጥሩ ነው፣ በቅንነት ማለት ነው። ሕፃናት አላያችኋቸው ምስጋና እንዴት እንደሚሰራ? እቤት የእናታቸውን ስኳር ይደፉታል። አይጨግነው ጎበዝ ሲሉት ምን አባቱን ይሄ ደንባራ ካልወጥ እሪ ይላሉ። ሲያመሰግኑት ግን እግሩ ቢሆን እየደማም ቢሆን ይስቃል። ምስጋና ጉልበት አለው። ሰው እኮ በዚህ በገጠሩ ጭቃ ላይ ወድቆ መጀመሪያ ሰዎች ምን እንደሚሉ ዞር ብሎ ነው የሚያየው። እግሬ ምን ሆኗል አይደለም የሚለው፣ ሰዎች ምን ይሉኛል ነው የሚለው። አይገርማችሁም? ሰው ምስጋና ይፈልጋል። ስለዚህ በአግባቡ ስጡት። በአግባቡ ሳናውቅ አይደለም፣ አውቀን በትክክል የሰው ልጅ በሰራው ስራ። ሰው የሰራውን ስራ ደግሞ አለማመስገን ምቀኝነት ነው። ደግሞ የሚሰራን ሰው አመስግኖ ጉልበት መሆን፣ አይዞ በርታ፣ አንተ እኮ እንዲህ ያደረክ ማለት። እናንተ ምስጋና አትቀበሉ፣ ሰዎችን ግን በአግባቡ አመስግኗቸው። ናትናኤል የታውቀኛለህ አለው። ጌታን እኮ ነው። ለዚያውም ምን አለው? እምቅድመ ይጸውዕከ ፊልጶስ ርኢኩ ከም ታሕተ ዕፀ በለስ። ፊልጶስ ሳይጠራ ከበለስ ስር አውቃለሁ። እስቲ ከበለስ ስር እያየሁ ነበር በሉ። ከምን ስር? ከበለስ ስር። ባጭር ቃል አንዷን ትርጉም ብቻ ነው የምንገራችሁ። በለስ የተባለ ኃጢአት ነው። በለስ ቅጠሉ ሰፋፊ ነው። ኃጢአት ተንሰራፍታብህ አይቻለሁ እያለው ነው። ሁለተኛስ በለስ ለጊዜው ሲበሉት ምን ይላል? ይጣፍጣል። ቆይቶ ግን ይኮመድዳል ወይም ይሆመጥጣል። ኃጢአትም ለጊዜው ሲሰሯት ምን ትላለች? ደስ ሰርተዋ ሲጨርሱ በጸጸት ትገርፋለች። ከበለስ ስር አይሃለው የሚለው አያርጎ ደስ የሚለው የእግዚአብሔር ቤተሰቦች ከበለስ ስር አይሃለው ማለት ምን እንደሆነ ታውቃላችሁ? ኃጢአት ሰፍኖብን እያለ ራሱ ክርስቶስ ምን ይለናል? ያየናል በሉ፣ ያየናል በሉ እንጂ መቼ ነው የሚመጣልኝ ልጄ ብሎ ልጆቼ መቼ ነው የሚመጡልኝ ብሎ ኃጢአት ውስጥ ሆነን እንኳን በምህረት ነው የሚያየን። ኃጢአት ውስጥ እያለንም በምህረት የሚያየን እግዚአብሔር ነው። ኃጢአታችሁን ያወቀለት አይኑን አንዱ ቅንድሙን ወደ ላይ አንዱ ቅንድሙን ወደ ታች አድርጎ የሚያይ ሰው ነው። ሰው ኃጢአታችንን ሲያውቅ ንቆ ያየናል። እግዚአብሔር ግን ኃጢአታችን ውስጥንም በምህረት ያየናል። በምህረት የሚያየን እሱ ነው።
አሁንም ድረስ እግዚአብሔር ሊፈርድብን ሳይሆን ሊምረን የሚቸኩለው። ከዚያ ምን አለው? አባማን ወልደ እግዚአብሔር ወንጉሥ እስራኤል አንተ በእውነት የእስራኤል ንጉሥ ነህ አለው። የማን ንጉሥ? ከዛ ጌታ ምን አለው? ፊልጶስ እኔ ከበለስ ስር አውቃለሁ ስላልከኝ ነው ስላልኩህ ነው የእስራኤል ንጉሥ ያልከኝ አለው። አማን አማን እብለክሙ እምይእዜሰ ዘየዐቢ እምዝ ትርእዩ እንዘ ይትረኃዋ ሰማያት ወመላእክተ እግዚአብሔር ይዐርጉ ወይወርዱ ሀበ እጓለ እመሕያው። እውነት እውነት እላችኋለሁ አሁን ግን ከዚህ የሚበልጥ ታያለህ። አንተ የእስራኤል ንጉሥ ነው ብለኸኛል። ነገር ግን መላእክት ወደ ሰው ልጅ ሲወጡና ሲወርዱ ከዚህ የሚበልጥ ታያለህ። የሰማይ መስኮት ሲከፈት መላእክት ሲወጡና ሲወርዱ ታያለህ አለው። ርዕሳችን ላይ ደረስን። የእስራኤል ንጉሥ ነህ ቢለው የለም ከንጉሥ በላይ የሚሆን ነገር ታያለህ አለው። አንተ የእስራኤል ንጉሥ ነህ ቢለው ከዚህ የሚበልጥ ታያለህ አለው። ምን ማለት ይመስላችኋል? ሰው የሆነው አምላክ የመላእክት ንጉሥ ነው። እስኪ አንድ ጥያቄ ልጠይቃችሁ። መላእክት ወደ ሰው ልጅ ሲወጡና ሲወርዱ ታያለህ። አንድ ጊዜ ይህን ቃል በሉት። መላእክት ወደ ሰው ልጅ ሲወጡና ሲወርዱ ታያለህ። ምን ሲሉ? ወደ ማን? ወደ ማን? ወደ ሰው ልጅ። ጆሮአችሁ መስማት አለበት። እሺ፣ መላእክት ወደ ሰው ልጅ ሲወጡና ሲወርዱ ማን? መላእክት ወደ ማን? አቤት ጥሩ። አሁን እዚህ ውስጥ የሰው ልጅ የሚለው ጌታ ማንን ነው? ራሱን። እስቲ ራሱን በሉ። ክርስቶስ ራሱን የማን ልጅ እያለ ይጠራል? ጥሩ። ስለዚህ መላእክት ወዴት ነው ሲወጡና ሲወርዱ? አቤት እንግዲህ ትምህርቷ ትንሽ ጠጠር ልትል ስለሆነ ነው። 5 ደቂቃ ነው የምትጠጠረው። አይዟችሁ። ወደ ሰው ልጅ ሲወጡና ሲወርዱ የሰው ልጅ ያለው ጌታ ማንን ነው? አቤት። ምክንያቱም ራሱን ሁልጊዜ ጌታ ማን እያለ ያስተምረዋል? የሰው ልጅ። ከማን ስለተወለደ? አንድ ሐሳብ ልንገራችሁ። አሁን ገሊ አንድ ሰው መጥቶ እኔ የሰው ልጅ ነኝ ቢል እና ማን ምንድነው ብሏል አትሉትም? ለምሳሌ እኔ መጥቼ እኔ እኮ የሰው ልጅ ነኝ፣ አባቴ ሰው ነው፣ እናቴም ሰው ናቸው ብላችሁ እንዴ ማን የጥጃ ልጅ ነህ አትሉኝም? እናንተ እንዴ አትሉም ትላላችሁ። ሰው የሰው ልጅ ነኝ ቢል ይደነቃል አይደነቅም? አቤት። ክርስቶስ ግን የሰው ልጅ የሚለው ታዲያ ለምንድን ነው? አያችሁ፣ ሰው የሰው ልጅ ነኝ ቢል አይደነቅም እና የሰው ልጅ ነው። ክርስቶስ ግን የሰው ልጅ ነኝ ሲል ምን ማለቱ ነው? አሃ በፊት ምንድን ነው ማለት ነው? አምላክ አትሉም እንዴ? ምንድን ነው የሰው ልጅ ብሎ የሚጠራበት ምክንያት አምላክ ነኝ ግን ሰው ሆኜ የተወለድኩ ማለቱ ነው። አምላክ ነኝ ግን ምን ሆኜ የተወለድኩ ማለቱ ነው? ሰው ሆኜ የተወለድኩ ማለቱ ነው። አሁን ልብ በሉ። ጌታችን ኢየሱስ ክርስቶስ ይህንን ሲናገር የት ውስጥ ነው? ገሊላ ውስጥ ነው። ኢየሩሳሌም ውስጥ፣ እስራኤል ውስጥ ነው። መሬት ላይ ተቀምጦ ነው። መላእክት ወደ ሰው ልጅ ሲወጡ፣ እስቲ ሲወጡ በሉ እና ቆይ እሱ ይህን ሲናገር የት ነበረ? ንገሩኝ እንጂ። አቤት መሬት። ታዲያ ወደ ሰው ልጅ ሲወጡ ለምን ይላል እንዴ? አይገርማችሁም? ምንድን ነው ይሄ? ሲወጡና አይ እንደው ምን ዝም ብሎ ግድ እንደማይሰጣችሁ እንኳን አልልም። ብቻ ግን እንደው ዝም ብሎ በቃ ትጸድቃላችሁ የሚል ትምህርት ቢሰብኩን እንዳትሉ። በቃ ይሄ ነው የሚያጸድቀው። አንዱ ለመጽደቅም እንዲህ ያለም ነው የምንማረው። እና ክርስቶስ ይሄን ሲናገር የት ነው? የእግዚአብሔር ቤተሰቦች ምድር ላይ በሉ። ምድር ላይ ከሆነ ወደ ምድር ሲወርዱ ነው መባል ያለበት፣ ሲወጡና ሲወርዱ። ለምን ነው ወደ ሰው ልጅ ሲወጡና ይሄን ሲናገር እሱ የት ነው ያለው? መሬት ላይ። እና እንደዚያ ሲወጡ የሚለን ለምንድን ነው? ይሄን እኔ ነኝ የምነግራችሁ፣ አታውቁትም። እሺ ምን ማለት መሰላችሁ? ቃል ሥጋ ሆነ በሉ ማለት ማን አምላክ ከሰማይ ወርዶ ምን ሆነ? ሰው ደግሞ ወይም ከድንግል ማርያም
ቃል የለበሰው ሥጋ ደግሞ ከአምላክ ጋር ሲዋሃድ ምን ሆነ? አምላክ ሆነ በል እንጂ። ለምሳሌ ሁላችሁ ብረቱን እሳቱ ውስጥ ስትከቱት ምን ይሆናል? አቤት እሳት አይሆንም? ይሆናል። እሳት አይሆንም? በጣም ጥሩ። እሳቱ ደግሞ በብረቱ ልክ አይሆንም? ለምሳሌ ጠፍጣፋ ብረት ከሆነ ጠፍጣፋ እሳት ነው አይደል የሚታያችሁ? ከጋለ ማለት ነው። እሳቱ በምኑ ልክ ይሆናል? አቤት እሺ፣ ብረቱ ደግሞ ምን ይሆናል? እሳቱ ነው፣ ያቃጥላል አይደለም? በጣም ግሩም ነው። ስለዚህ እሳት የተባለ ማን ነው? ቃል። እስቲ ቃል በሉ። ወይም አምላክ ማለት ነው። አምላክ ምን ሆነ? እሳት ነው። እስቲ እሳት በሉ። እሱ ይኸውላችሁ እሳቱ በብረቱ ልክ ሆነ ማለት አምላክ የሰውን ቁመት ይዞ ምን አለ ነው? ተገለጠ በምድር ላይ። የሰውን ቁመት ይዞ ተገለጠ። የድንግል ማርያም ልጇ ሆኖ መጣ። በጣም ግሩም ነው። ብረቱ ደግሞ እሳት ሆኖ አቃጠለ ማለት ከድንግል ማርያም የለበሰው ሥጋ ደግሞ ምን ሆነ ማለት ነው? እሳተ መለኮትን ሆነ። በተአቅቦ ባለመለወጥ አምላክ ሆነ ማለት። ስለዚህ ልብ በሉ፣ ቃል በምድር በሥጋ ቁመት እንደተገኘ ሁሉ ሥጋ በቃል ቦታ የት አለ? ንገሩኝ እንጂ። ብረቱ በእሳቱ ብረቱ የእሳቱን እሳቱን በብረቱ ልክ እንደሆነ ሁሉ አምላክ ሥጋን ለብሶ በሥጋ ምድር ሲገኝ ሥጋ ደግሞ መለኮትን ተዋህዶ በመለኮት ሀገር በሰማይ አለ። ክርስቶስ ምድር ላይ እንደቆመ የት አለ ማለት ነው? ስለዚህ ሰማይ ላይ አለ ማለት ነው። የምናመልከው ኢየሱስ ክርስቶስ ይህ ነው። ተዋህዶ ይሏቸዋል። ይሄ ነው ሃይማኖታችን። ምንድን ነው? ኦርቶዶክስ ተዋህዶ በሉ እንጂ። ኦርቶዶክስ ተዋህዶ ማለት ይሄ ነው። ክርስቶስ አጭር ቁመት ይዞ እዚህ ታየዋለህ። 3 ክንድ ከስንዝር ቁመቱ ነው። ሰማየ ሰማያትን ደግሞ አልፎ ሱራፌል፣ ኪሩቤል፣ መላእክት ወደ እሱ እየወጡ ቅዱስ 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 እግዚአብሔር እያሉ እንደ ሻስ ሲነጠፉለት ይታያል። በምድር ላይ ደግሞ በአጭር ቁመት ይታያል። ተመልከቱ። እንዘሃሎ በመዝራዕተ እሙ በእናቱ ታቅፍ እቅፍ ሳለ ድንግል ማርያም እንደ ሕፃን ታቅፈው ሳለ ለሊሁ ይጽያን በመትከፈ ነፋሳት እሱ በነፋሳት ክንፍ ተጭኖ ይበራል፣ በኪሩቤል ይመሰገናል። ወደ ሰው ልጅ ሲወጡና ሲወርዱ በምድር ሥጋ ለብሶ ስለታየ ወደ ምድር ሊያገለግሉት ይመጣሉ። ሲወጡ ከመንበሩ ስር ሄደው ለመስገድ ይወጣሉ። ክርስቶስን ሥጋ ለብሶ ብታየው ተራ ሰው አይምሰልህ። መላእክት ወደ ላይ ወጥተው የሚገዙለት ወደ ምድር መጥተውም የሚያገለግሉት በምድርና በሰማይ የመላ በተዋሕዶ የተገለጠ እሱ እውነተኛው ንጉሳችን መድኃኒታችን ኢየሱስ ክርስቶስ ይህ ነው። ይህንን የናዝሬቱን ኢየሱስ ክርስቶስ አገኘ ነው ያለው። ለዚህ ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እንግዲህ መታህ ብሎት ነበር። እስቲ መታህ በሉ። አቤት። በጣም ጥሩ። ከናዝሬት ደግ ሰው ይወጣል? መልሱ ንገሩኝ እንጂ። እሺ ኢየሱስ ክርስቶስ ሲመጣ ናትናኤል ምን አለው? መታህ ተብሎ ተጠራ። መጣና ክርስቶስን አየው። አንተ ንጉሥ ነህ አለው። የለም የለም መታህ ብሎ ጠርቶት አልነበረም? አንተ በንጉሥ ትደነቃለህ፣ ከንጉሥ በላይ ሆኜ ታየኛለህ አለው። ከንጉሥ በላይ ዳዊት ንጉሥ ነው፣ ሞቷል። ሰሎሞን ንጉሥ ነው፣ ሞቷል። ሳኦል ንጉሥ ነው፣ ሞቷል። የዚህ ዓለም ኃጢአተኞችስ ብዙ ናቸው። ናቡከደነጾር ሞቷል። ፈርዖን ሞቷል። ደጋግ ነገሥታት ሁሉ ሞተዋል። ሞትን ግን ድል ማድረግ የቻለ የለም። ክርስቶስ ግን ሞቷል። ግን ሞትን ድል አድርጎ ተነስቷል። ከንጉሥ በላይ ሆኜ ታየኛለህ። እኔ ንጉሥ ብቻ አይደለሁም፣ የሕይወት ጌታ፣ የመላእክት ሁሉ ገዢ፣ የሰማይና የምድር ፈጣሪ ነኝ አለ። ነገሥታትም የማያደርጉትን ሕይወት የሚሰጠን ኢየሱስ ክርስቶስ ነው። ስለዚህ ይህን ነበር የገለጠለት። ከቃሉ ጋር ናችሁ? ከዚያ መች አየው ታዲያ? መታየ አለው። መላእክት ሲወጡና ሲወርዱ ያለው አሁን አላየም። መች አየ? ጌታ ከጥምቀት ሲመለስ መላእክት ሲያገለግሉት የማቴዎስ ወንጌል ምዕራፍ 4 ላይ እንደተጻፈ ከመስቀሉ ስር በዕለተ ዓርብ ለአንተ ኃይል ይገባል፣ ለከ ኃይል ለከ ጽን ለከ ስብሐት እያሉ ሲሰግዱለት ሲያርግ ደግሞ የሐዋርያት ሥራ ምዕራፍ 1 ላይ ቀና ብለው እያዩ ጌታ ሲያርግ 2 መላእክት መጡና ይሄ የናዝሬቱ ኢየሱስ እንዲህ ሲያርግ እንዳያችሁት ተመልሶ ይመጣ ብለው መላእክት ሲወርዱ መልሰው ከሱ ጋር ተከትለው ወደ ሰማይ ሲያርጉ አየ። የሰማይ ደጅ ተከፈተ። ሃይማኖት የተመኙትን ያሳያል።
ይዘገያል እንጂ ሳናየው አንቀርም። በጎ ነገር እናያለን። ግን አንድ ነገር ንገራችሁ፣ ከተማ ያያችሁ አይታችኋል። ጥሩ ሀገር ያያችሁ፣ አሜሪካን ያያችሁ፣ ቻይናን ያያችሁ፣ ዱባይ ሄዳችሁ የተዝናናችሁ፣ ሲንጋፖርን ያያችሁ፣ አውሮፓም የሄዳችሁ፣ መካከለኛው ምስራቅም የሄዳችሁ፣ አውስትራሊያም የሄዳችሁ፣ እዚህ ሀገርም ጥሩ ጥሩ ሆቴል የተዝናናችሁ፣ አይ እንዲህ ያለው ሀገር አየሁት እኮ እምትሉ ሁሉ የለም ከዚህ ብታምኑ ግን ከዚህ የሚበልጥ ታያላችሁ። እነማንን? መላእክትን። እናንተ የሆነ ዘፋኝ አየን ብላችሁ ትደነቃላችሁ። በነገሩ ምዕመናን እናቴ ደስ ነው የምትሉት። እንደው እኛም ሰባኪም ስታገኙ ፎቶ እንነሳ፣ ዘፋኝም ስታነሱ ፎቶ እንነሳ። ጎበዞች እንደው እናቴ እንደው ሁሉም ላይ ነው የምትነሱት እናንተ ሁሉም ላይ ትነሳላችሁ። እንደው አረ እንደዚያ ናችሁ እኮ እናንተ ማለት እንደው ጥሩ ነገር አየሁ ያላችሁ ሁሉ ኧረ እምነት ከዚህ በላይ ያሳያል። አቡነ ዛሬ ታኅሳስ 12 ላይ ትምህርቴን እየጨረስኩ ነው። የአቡነ ሳሙኤል ዘዋልድባ ዕረፍታቸው ነው። ዋልድባን የሚያክል ገዳም ትልቁን ገዳማችን የኢትዮጵያ ገዳማት መመኪያ የሆነውን ገዳም ያቀኑት አቡነ ሳሙኤል ምድርን እንደ መሶብ ከፍ አድርገው ለጌታ ያስባረኩት ቅዳሴ ሲቀድሱ እናታችን ድንግል ማርያም መታ ነጭ ዕጣን ከቅዳሴው መሃል ያቀበለቻቸው ዕንቁ የሰጠቻቸው የእመቤታችን ምስጋና ሲጸልዩ ከምድር በላይ አንድ ክንድ ከፍ ብለው የሚታዩት የኢትዮጵያው ኮከብ አቡነ ሳሙኤል ዘዋልድባ ታኅሳስ 12 ላይ ዕረፍታቸው ነበር። ታዲያሳ ጌታችን ኢየሱስ ክርስቶስ መላእክት ሲወጡና ሲወርዱ ታያለህ ያለው ለሱ ብቻ አይደለም፣ በሱ ለሚያምኑ ጭምር ነው። ለማን ጭምር ነው? በሱ ለሚያምኑ ጭምር። አቡነ ሳሙኤል የሚካኤል ባልንጀራ ነበሩ። ቅዱስ ሚካኤል በቸገራቸው ጊዜ ሁሉ ከች ብሎ አብሯቸው ይጓዝ ነበር። 40 ቀን ሲጾሙ መጥቶ ይመራቸዋል። ወንዝ ሲሻገሩ መጽሐፋቸው በሙሉ ወንዙ ውስጥ ወድቆ በሌላ ቀን ሲመጡ ምንም ሳይሆን ተገኝተዋል። የአውሬዎችን ልብ ሁሉ ያገርምላቸው የነበረ ቅዱስ ሚካኤል ነው ለአቡነ ሳሙኤል። ግን ፍጹም ታዛዥ፣ ሰው የሚወዱ ትሕትና የነበራቸው ቅዳሴ ይቀድሱ ተብለው በፍጹም እኔ አይገባኝም ጥሩ ስነ ምግባር ያላቸው ቅዱስ ንጹህ ካህናት አሉ፣ እኔ ኃጢአተኛ ነኝ የሚሉ ኋላ ራሱ ክርስቶስ ወርዶ ቀድስ ብሎ ቅዳሴ የሚያገባቸው አባት ነበሩ አቡነ ሳሙኤል ዘዋልድባ። ክርስቶስ ራሱ ወርዶ ቀድስ እንጂ ያንተን ምስጋና እኮ ወድጄልሃለሁ የሚለው እንዲህ ያለ አባት ነበር አቡነ ሳሙኤል። ታዲያ አቡነ ሳሙኤል ዘዋልድባ በሄዱበት ሁሉ የእንስሳት አራዊት ሁሉ ዘመዶቻቸው ሆነው ይኖሩ ነበር። ማን? ቅዱስ ሚካኤል ወደ ሰማይ እየወጣ የእግዚአብሔር ምሕረት ይዞላቸው ይመጣል። የአውሬውን ልብ ሁሉ ያለዝብላቸዋል። ነምሮቹ እሾህ ሲወጋቸው እግራቸውን አንከርፈው ወደ አቡነ ሳሙኤል ነበር የሚወጡ አውጣልኝ እያሉ። አንበሶቹ እሾህ ሲወጋቸው ወደ አቡነ ሳሙኤል እንዲህ አድርገው አምጥተው ይዘውት ይመጡ ነበር እሾህ አውጣልን ብለው። ከቅዱሳን መላእክት ጋር የተዛመደ ሰው ከአራዊት ጋር እንኳን መኖር ይችላል። መላእክት የተዛመዱት ሰው እንደዚህ ነው የሚሆነው። ቅዱስ ሚካኤል አቡነ ሳሙኤልን በዚህ መጠን ረድቷቸዋል። ይሄ ብቻ አይደለም። አቡነ ሳሙኤል ወደ ሰማይ እየወጡ ከሱራፌል ጋር ያጥኑ ነበረ። ማን ይዟቸው የሚመጣው? ቅዱስ ሚካኤል። አቡነ ሳሙኤል ሰው በምድር ትሑት ሲሆን የመላእክት ባልንጀራ ይሆናል። የመላእክት ባልንጀራ ሆኖ ያጥኑታል። ይሄንን ቅዱስ ሚካኤል እንግዲህ ይሄ ሶስተኛውን ሰማይ ወጥተው ሰባተኛው ሰማይ የሥላሴን መንበር አጥነው ይመለሱ ነበረ። ይሄ ማን ነው? የቅዱሳን መላእክት ረዳትነት። አንድ ነገር ብቻ ተናግሬ መልእክት አስተላልፌ ልጨርስ። ሰው ከቆየ ሰው ቤተክርስቲያን ውስጥ መላእክትን ያያል። የእግዚአብሔር ቤተሰቦች ድንቅ ነገር ያያችሁ ሁሉ እኛ ክርስቲያኖች በዚህ ዓለም በቴሌቪዥን በሚታይ ነገር ውስጥ እንድንደነቅ የተፈጠርን አይደለም። የመላእክትን መውጣት መውረድ እያየን እንድንደነቅ ነው። አይ ብናያቸው ደግሞ አድርገው ደስ የሚሉን መድኃኒዓለም ዓይናችን ይክፈተው። አባ ዮሐንስ ሐጺር የሚባል ሰው በጣም ተመስጦ የነበረው ሰው ነው እና መላእክትን ለማየት በቅቶ ስለነበረ ቅርጫት ያው መነኩሴ ሰርቶ እንዲበላ ስርዓት ያዛል። ታውቃላችሁ? መነኩሴን ራሱ ስንፍና አታስተምሩ። እሺ
ስሩ ነው ማለት ስሩ ነው ማለት እንዲሰሩ ነው ማገዝ እንጂ ለአንድ ሰው አሳ መስጠት ለዕለት ጉርሱ ነው እንጂ ሁልጊዜ አሳ መስጠት አይገባም። መረብ ገዝቶ መስጠት ነው አሳ አጥምድ ብሎ ማለት ነው እንጂ ሁልጊዜ አሳ መስጠት ሰውየው ማስነፍ ነው፣ እንዳይርበው ማድረግ ነው። ስለዚህ ቅርጫት እየሰራ ይበላል። ቅርጫት እየሰራ እየበላ ያችን ቅርጫት ሊሸጥ ገበያ ሄዶ ከገበያው መሃል ንጹህ ሰው ስለነበረ መላእክት ሲወጡ ሲወርዱ ያያል። አይገርማችሁ? ከገበያው መሃል ማለት ገበያ መሃል ላወቀበት ሰው ገበያ መሃል መልአክ ያያል። ያላወቀበት ሰው ደግሞ ቤተክርስቲያንም አይኑ ታውሮ ይሄዳል። በነገር ታውሮ መላእክትን ያያቸው ነበር። ኋላ ባለ ቅርጫት ስንት ነው? ሚካኤልን ያቢ ወሚመ ገብርኤል ሚካኤል ይበልጣል ወይስ ገብርኤል ይላል። ባለ ቅርጫት ዋጋ ነገር ሚካኤል ነው ገብርኤል ነው የሚበልጠው ይላል። ምንድነው የሰው ያብዷል? እኔ ቅርጫት ነው የጠየቅኩ። ቅርጫት ስንት ነው? ሚካኤል ነው ገብርኤል ነው የሚበልጠው። ቀኑን ሙሉ እንደዚህ ያለ ቅርጫቱን ሳይሸጥ ቤቱን ሄደ። በመላእክት ፍቅር እንደዚህ የተደነቀ ማለት ነው። ሲወጡ ሲወርዱ እግዚአብሔርን ሲያመሰግኑ ፍቅራቸው መዓዛቸው ያንዱ መልአክ መዓዛ ብቻ ነፍስን ከስጋ የመለየት ኃይል ያለው ጣዕም ያለ ነው የመላእክት ማህበር፣ የነ ቅዱስ ሚካኤል ማህበር። ቅዱስ ሚካኤል ደግሞ ደግ ነው። ሳሩ እንኳን ያለ ጊዜው እንዳይነቀል የሚጸልይ መልአክ፣ ሳሩ ቅጠሉ ያለ ጊዜው እንዳይቆረጥ የሚጸልይ መዓዛ ያለው መልአክ ነው። ለቅድስት ክርስቶስ ላወቀበት ሰው ገበያ መሃል መላእክትን ማየት ይችላል። ያወቀበት ሰው ባለ ትዳር ሆኖ መላእክትን ማየት ይችላል። የግድ መነኩሴ መሆን አይጠበቅባችሁም። ቅድስት ክርስቶስ ሰምራ የ12 ልጆች እናቱና ትዳሯ ውስጥ እያለች ነበር ቅዱስ ሚካኤል በቀን አንዳንድ ህብስት ከሰማይ እያወረደ የሚመግባት እዚያው ባለ ትዳር እያለች። ላወቀበት ሰው ቤቱም ሰማይ ነው፣ ቤቱ መንግስተ ሰማያት ነው። ያላወቀበት ሰው ደግሞ ቤተክርስቲያን ውስጥ ሆኖም ሲኦል ይገባል። ቤትንም መንግስተ ሰማያት ማድረግ ይቻላል። የቅዱስ ሚካኤል ድርሳን ስትደግሙ ቤታችሁ ሰማይ ይሆናል። እግዚአብሔር በሚያውቀው አባታችን አቡነ ሳሙኤል ዘዋልድባ ሰማይ ድረስ እንዲያጥኑ ያደረጋቸው እግዚአብሔርን ተከትለው በፍጹም ትሕትና ስለሄዱ ነው። ትሕትና ያለው ሰው የሰማይ ደጅ ይከፈትለታል። እሱ ብቻ እንዳይመስላችሁ የእግዚአብሔር ቤተሰቦች፣ አቡነ ሳሙኤል ፍጹም ጻድቅ ናቸው። ፍጹም ጻድቅ። እንደኔና እንደናንተ ያለ ኃጢአተኛ ግን ሰማይ ይከፈትለታል? አዎ። ማን? ለምሳሌ ማርያም ግብፃዊት ኢየሩሳሌም ስትሄድ በጣም አመንዝራ ከመሆኗ የተነሳ ግብፅ ካሉ ወንዶች ጋር አመንዝራ ኢየሩሳሌም ሰው ለፋሲካ በዓል ሲሄድ እዚያ ደግሞ አንድ ወንድ አላጣም ብላ ሄደች። ሰው ሁሉ ሲገባ ግን ምን አደረገ? አንድ ኃይል ደጁ ላይ እንዳይትገባ ይገፋት ነበር። የእመቤታችን ስዕል ናት። አለቀሰች። የዛ ጊዜ ፍጹም አለቀሰች። ጌታ ሆይ የዛሬን አስገባኝ እንጂ አይደግመኝም አለች። እግዚአብሔር ችሎን ነው እንጂ እኛም እኮ መግባት የሚገባን አልነበረም። ደጅ ላይ መቅረት የነበረብን ሰዎች ነን። እኔም እናንተም ሁላችን በቸርነቱ ነው እንጂ የዛሬን እግዚአብሔር አስገባኝ፣ የዛሬን ተወኝ አይደግመኝም አለች። አለቀሰች፣ ገባች። የእግዚአብሔር ፍቅር ለካ እግዚአብሔር እኔንም ይቀበለኛል እንዴ? ለኔም የተከፈተ በር አለው እንዴ? ደስ አላት። ጌታ ከዚህ በኋላ ከዚህ ዓለም የምፈልገው ነገር የለም፣ ምን ላድርገት? ወደ በረሃ ሂጅ። በረሃ ውስጥ ሄዳ 3 ዳቦዎችን ይዛ ብቻ ዘመኗን ስትጸልይ ከዚያ በኋላ መላእክት እየወረዱ የሚጋርዷት፣ መላእክት እጅና እጇን ይዘው በረድኤት ከፍ አድርገዋት ከመሬት 1 ክንድ ከፍ ብላ ለመጸለይ በቃቻቻ መንዝራ ሰው በእግዚአብሔር ቸርነት። ከዚያ በኋላ ቢሄድ አባ ዞሲማስ ቢሄድ ከፍ ብሎ ሲጸልይ አያት። እሱ ንጹህ አባት ነው፣ ካህን ነው። እሷ ግን ከመንዝራነት ተመልሳ እሱ ከመሬቱ ነው፣ እሷ ከላይ ከፍ ብላ ስትጸልይ አያት። አረ እናቴ በጸሎት አስቢኝ አላት። ሌላ ጊዜ አርፋ ሊቀብራት ቢመጣ ማን ያቃብረኛል ብሎ ቢያስብ ያቺ ሰው ሁሉ ሊንቃት የምትገባ ዘማዊት ስጋዋን አናብስት ሁሉ አክብረው አንበሶቹ አክብረው ቀብሯት። አባ ዞሲማስ እስከሚመጣ ድረስ ስጋዋን ሳይበሉ አናብስቱ አንበሶቹ ከሌላ አውሬ እየጠበቁ ቆዩ። እሱ መጥቶ ሲገንዝ በቁፋሮ አግዘው ተቀበረች። የመላእክትን ፊት የምታይ ሰው ነበረች። የበቃ ሰው ንስሐ ሲገባም የእግዚአብሔርን ፊት ያያል። መላእክት ሲወጡ ሲወርዱ ያያል። የእግዚአብሔር ቤተሰቦች አንድ ነገር ልንገራችሁ። ጥር 11 ቀን
ሰማይ ተከፈተ የሚል ንባብ አስታውሱ። የጥምቀት መታችሁ እንድታከብሩ እዚህ ሲከበር ጥምቀተ ባሕሩ ላይ ብፁዕ አባታችን አሁን ደግሞ አዲስ ጥምቀተ ባሕርም እያዘጋጁ ነው። እግዚአብሔር የተመሰገነ ይሁን። በእውነት ለቤተ ክርስቲያን ባለ በዘመናቸው ሁሉ ትልቅ ሰፊ ነገር እያስቀመጡልን እየሄዱ ዘመናቸውን ደግሞ ከዚህ የበለጠ እንዲሰሩ ያርዝምልን። ስለዚህ አሁን አዲስ ጥምቀተ ባሕርም አለ። እሱም ካላለቀ ከቀድሞም ቢሆን ሲነበብ ስሙ። ሰማይ ተከፈተ እስኪ በሉ ሁላችሁ። ሰማይ ተከፈተ የሚለው የመንፈስ ቅዱስም ወረደ በጌታ ራስ ላይም ተቀመጠ የሚለው ያ ሰማይ ምንድን ነው የሚለው ሊቃውንቱ ተረጉሞት ክርስቶስ ለኃጢአተኞች የከፈተው የምህረት በር። እስቲ የምህረት በር ነው ሁላችን እንድንገባበት የሰጠን የንስሐ በር ነው። ሰማይ ሲከፈት ታያለ ያለው አሁን ለእናንተም ተከፍቷል፣ ለእኔም ተከፍቷል። ጌታ ሲመጣ ግን ይዘጋል። ሳይዘጋብን በተከፈተው በር እንግባ። የእግዚአብሔር ቤተሰቦች እኛም በተከፈተው በር ገብተን ቅዱሳን መላእክትንና የመድኃኔዓለም ፊት ለማየት ያብቃል። መልእክት ላስተላልፍ። እግዚአብሔር በሚያውቀው ቤተ ክርስቲያን መላእክትን የምናይባት ቤት ናት። የሚገርማችሁ ለአንዲት ቤተ ክርስቲያን የሚመደቡ 9 ጠባቂ መላእክት አሉ። ዙሪያውን ከሚያመሰግኑት ሌላ በጠባቂነት የሚሾሙ ናቸው። አንዱ ያለው መቅደስ ውስጥ ነው። 2ቱ ያሉት የት ነው? ቅድስት ውስጥ ነው። 2ቱ ያሉት ቅኔ ማህሌት ነው። 2ቱ ያሉት እዚህ ላይ ነው ያሉት። እዚህ ያሉት 2ቱ ያሉት እሱ በሩ ላይ ነው ያሉት። በሩ ላይ ስትገቡ ማለት ነው። እነዚህ ድሃ ተበደልኩ ተገፋው ብሎ ሲያለቅስ እዚያ በሩ ላይ ሲያለቅስ 2ቱ ልቅሶውን ተቀብለው እዚህ ላሉት ያደርሳሉ። እነዚህ ደግሞ ተቀብለው ቅኔ ማህሌት ያደርሱታል። ቅኔ ማህሌት ያሉት ደግሞ ቅድስት ላሉት እገሌ በደል ደርሶበታል ብሎ ያደርሳሉ። እነዚያ ደግሞ መቅደስ ላለው ለአንዱ መልአክ ያደርሳሉ። መቅደስ ያለው ለቅዱስ ሚካኤል ይነግረዋል። መልአከ ምክሩ ለልዑል ስለሆነ ቅዱስ ሚካኤል ደግሞ ለመድኃኔዓለም ይነግረዋል። መድኃኔዓለም ደግሞ ምሕረቱን ለማን ይሰጠዋል? ለቅዱስ ሚካኤል በሉ እንጂ። ቅዱስ ሚካኤል ለማን ይሰጠዋል? መቅደስ ላለው። መቅደስ ያለው የት ላሉት ይሰጣቸዋል? ቅድስት ላሉት። ቅድስት ላሉት ለማን ይሰጣሉ? ቅኔ ማህሌት ላሉት የት ላሉት ይሰጣሉ? እዚህ ዝንባው ላይ ላሉት። እዚህ ያሉት የት ላሉት ይሰጣሉ? በር ላይ ላሉት። በር ላይ ያሉት ለማን ይሰጡታል? ለሀገር ምሕረት ያወርዳሉ። እዚህ ቤተክርስቲያን ውስጥ መላእክት አሉ። ስለዚህ ቤተክርስቲያንን መስራት፣ ቤተክርስቲያንን ያነጻችሁ፣ የለፋችሁ፣ ያገለግላችሁ፣ ውሃ ያጠጣችሁ፣ ሲሚንቶ ያመጣችሁ፣ ጠጠር ያቀበላችሁ እናንተ ሁሉ የመላእክትን መውጣት መውረድ ታያላችሁ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ቤተክርስቲያን ውስጥ የማንን ፊት እናያለን? የመላእክት። ቤተክርስቲያን የሚሰራ ሁሉ የመላእክት ማህበርተኛ ይሆናል። ማስተላለፍ የፈለግኩት ለዚህ ነው። ብፁዕ አባታችን አቡነ አብርሃም የጀመሩትን የባህር ዳር ሀገረ ስብከት ጽርሐ ጽዮን ገዳም ፕሮጀክት እንድታስፈጽሙ ቤተክርስቲያን አንዲት መሆኗን ለማመልከት እኔ በጉባኤ ቤት የቀረጽኩት ፕሮጀክት የአቡነ አብርሃም ነው፣ የብፁዕ አቡነ አብርሃም ነው። ይህ ፕሮጀክት የእኛ ትምህርት ቤት ነው። አንዲት ስለሆነች ነው እንጂ የዛሬ አሁን በዚህ ወቅት እኔም ብር እየለመንኩ ነው። አልሰማችሁም? ጥቂት ሰምታችኋል አይደል? ሆስፒታል በጉባኤ ቤት ስም ላሰራ እኔም ብር እየለመንኩ ነው። ግን እዚህ ቁሜ ለብፁዕ አቡነ አብርሃም ላዘጋጁ ፕሮጀክት የምለምነው ቤተክርስቲያን ስንት ስለሆነች ነው? ንገሩኝ እንጂ እኔ እዛ ርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ ብቀመጥ ለተልኮ ቤተክርስቲያን እዚያ ስላስቀመጠች ነው እንጂ ይቺ እዚያም እንኳን ኢትዮጵያ ውስጥ ያለው የተለያየ ቦታ የግብጽ ቤተክርስቲያንም የአርመንም የሶሪያም የህንድም የኤርትራም የኢትዮጵያም ስንት ቤተክርስቲያን ነው? አንድ ቤተክርስቲያን። ስለዚህ አሁን የእግዚአብሔር ሰዎች ሰማይ ሲከፈት በሉ፣ መላእክት ሲወጡና ሲወርዱ ታያለህ በሉ እንጂ ቤተክርስቲያን ማንን እናይባታለን? መላእክትን የምናይባት የተከፈተች ደጅ ናት። አንዲት ቤተክርስቲያን ስትሰራ በር እየተከፈተልን እዚያ ስንሄድ ከቅዱሳን መላእክት ህብረት እንጨመራለን። በዚያውም ላይ ቅዱሳት መጻሕፍት የሚነበቡበት ቤተ መጻሕፍት ያለው ወደ ቀራንዮ እንደሄድን በረከት የሚያስገኝልን ፍኖተ መስቀል ያለው ትልቅ መስቀል የሚተከልበት ቤተ መጻሕፍት የሚከፈትበት ሂደን የምንማጸንባቸው የተመስጦ
የሱባኤ ዋሻዎች ያሉበት ቤተክርስቲያን ነው ጽርሐ ጽዮን ገዳም። እኔም ሄጄ ጎብኝቼዋለሁ። እያንዳንዱ ግድግዳና ጣራ መስኮት ሁሉ የነቢያትን የሐዋርያትን መልእክት የተሸከመ የሰማዕታት የጻድቃን መልእክት የተሸከመ ነው። እንዳልኳችሁ እኔ እግዚአብሔር በሚያውቀው እኔ አድርባይ አይደለሁም። ምክንያቱም መነኩሴ ሆዱን ከበላ ሌላ የሚፈልገው ነገር የለም። ዳቤ ካገኘ በቃ መነኩሴ ምን ያደርጋል? መነኩሴ ምን ያደርጋል? ምን ያደርጋል? መነኩሴ ዳቤ ከበላ ሆዱ ከሞላ ፎጣና ይሄ ልብሱን ከለበሰ መነኩሴ በቃው። እኔ እዚህ ብፁዕ አቡነ አብርሃምን ቅጠሩኛልን ምን አልን? ምንም አይደለም። እንደዚህ የሚያስብለኝ በተለይም ደግሞ ዝም ብሎ ህንፃው ብቻ ቢገነባ እኔ እዚህ መጥቻ አለፈልፍ ነበር። ግን ያቀዱት ነገር ትልቅ ነው። እያንዳንዱ ሰንበት ትምህርት ቤት ሰባኪ ወንጌል እንዲኖረው ለብቻው ሰንበት ትምህርት ቤቶች ብቻ በመጽሐፍ መምህር እንዲማሩ እቅድ ጭምር ያቀዱ አባታችን ናቸው። ብፁዕ አባታችን ሁላችንም ከጎናቸው ቆመን አንድ ሰው ለብዙ ሰው ከቆመ ብዙ ሰው ከአንድ ሰው ጋር መቆም ያቅተዋል? ንገሩኝ እንጂ ያቅተዋል? አያቅተውም። ስለዚህ ጠጠር ያለ ጠጠር፣ ሳንቲም ያለ ሳንቲም፣ ውሃ ያለ ውሃ፣ ሳንቲም ያላችሁም ሳንቲም፣ ሐሳብ ያላችሁም ሐሳብ። እንደው ነገ ቢሆን አንድ ቀንም ደግሞ ይታደራል። አይዟችሁ እስቲ አንተ ሞክራት። እሺ እንስማማና ዓርብን እናክፍል ካላችሁኝ እናክፍል። እሺ አዛኝን እኔም አከፍላለሁ አብሬያችሁ ማለት ነው። ዓርብን እናክፍልና ምሳችን ለጽርሐ ጽዮን ገዳም እናምጣ። ዓርብን እናክፍል ማለት ዓርብ ሳንበላ ውለን አድረን ቅዳሜ ቁርስ መብላት ማለት ነው። አንችልም። የለክርስቲያኖች እንግዳችን ነው ወይ? እንደው ምንም ድሃ የቀን ሰራተኛ እንኳን ብትሆኑ እንድቻ አድርገንም ቢሆን ቤተክርስቲያናችን እንስራ። በዚህ መጠን አብራችሁ ከአባቶቻችን ጋር እንቁ። አባቶቻችንም ሰው ናቸው፣ ስሜት አላቸው፣ ይጎዳሉ፣ ያዝናሉ። አለንላችሁ ስንል ግን ደስ እያላቸው ነገ አዲስ እቅድ ያቅዳሉ። የትልቅ ሰው አይምሮ ትልቅ እቅድ እንዳያቅድ በተራ ነገር መጠመድ የለበትም። ስለዚህ ብፁዕ አባታችን ረጅም ዕድሜ እንዲቆዩልን፣ ስራ እንዲሰሩልን፣ የተዘጉ በሮችን እንዲከፍቱልን፣ የህፃናት ማሰልጠኛዎችን፣ ጥሩ የትዳር አማካሪዎችን የያዙ ቤተክርስቲያን እንዲኖር፣ ጥሩ ንስሐ አባት ያላቸው አድባራት እንዲኖሩ፣ ሀገረ ስብከቱ ከፍ እንዲል ያቅማችሁን ሁሉ ስሩ። በቤተክርስቲያናችን መድኃኔዓለም የሰማይ በሩን ይክፈትልን። ደጅ ለተዘጋብን ሁሉ መድኃኔዓለም የምሕረት በር ይክፈትልን። ሁላችሁም የተዘጋባችሁን ነገር ሁሉ ዛሬ በቅዱስ ሚካኤል ጸሎት፣ በአቡነ ሳሙኤል ዘዋልድባ ጸሎት ይክፈትላችሁ መድኃኔዓለም። ኢትዮጵያ ብዙ አጥር በስቶባት የሰላም ደጅ ተዘግቶባታልና ቸሩ አምላክ ኢየሱስ ክርስቶስ ስለ ቅዱስ ሚካኤል፣ ስለ አቡነ ሳሙኤል፣ ስለ አቡነ ተክለ ሃይማኖት፣ ስለ አቡነ ገብረ መንፈስ ቅዱስ፣ ስለ ቅዱስ ጊዮርጊስ፣ ስለ ቅዱስ ቂርቆስ፣ ስለ ቅዱስ መርቆሬዎስ፣ ስለ ቅዱስ ሚናስ፣ ስለ ነቢያት፣ ስለ ሐዋርያት፣ ስለ ሰማዕታት፣ ስለ ጻድቃን፣ ስለ ደናግል፣ ስለ መነኮሳት፣ ስለ ወላዲት አምላክ፣ ስለ ድንግል ማርያም፣ ስለ ቅዱስ መስቀሉ፣ ስለ ቆረሰው ሥጋው፣ ስላፈሰሰው ደሙ የምሕረት በሩን ይክፈትልን። ወስብሐት ለእግዚአብሔር። ይቆየን።